ከዚህ ቀደም ሰራተኞች በስራ ላይ ያሉ ምን ጥቅማ ጥቅም ከደሞዛቸው ውጪ ይሰጣቸዋል? ስራቸውን ሲለቁስ ምን ጥቅማ ጥቅም ያገኛሉ የሚለውን ነገር በብዛት ተነጋግረናል። ዛሬ ደግሞ የምንነጋገረው ከኃላፊነት የተነሱ ከፍተኛ የመንግስት ኃላፊዎች እና ዳኞች ስራቸውን ሲለቁ ምን ይከፈላቸዋል፣ ምን ጥቅማ ጥቅም ያገኛሉ የሚለውን ነገር እንነጋገራለን። ወይም ኢንፎርሜሽን እሰጣችኋለሁ ማለት ነው። እኔ የሚገርመኝ ለካ ብዙ ሰዎች ፓርላማ ለመግባት እንደዚህ የሚታገሉት የምክር ቤት አባል ለመሆን የሚፈልጉት የፓርላማ አባል ለመሆን የሚፈልጉት የመንግስት ባለስልጣን ለመሆን የሚፈልጉት ሲለቁ የሚያገኙትን ጥቅማ ጥቅም አስቀድሞ ምናልባት ካልኩሌት አድርጎ ሊሆን ይችላል። ኤኒዌይስ ግን ለፖለቲካ ስልጣን የሚደረግ ሩጫና ሽኩቻ ሁሉ የህዝብ ጥቅምን ለማስከበር ለህዝብ ጥቅም ለመቆም ሲባል መሆን እንዳለበት ሁላችን የምንስማማበት ጉዳይ ነው። የዳኞችን ጥቅማ ጥቅም ከመናገሬ በፊት ከኃላፊነት የተነሱ የሀገር የመንግስት መሪዎች ምን ያገኛሉ የሚለውን ነገር እስኪ ልንገራችሁ። ከኃላፊነት የተነሳ ፕሬዝዳንት፣ ጠቅላይ ሚኒስተር ወይም ምክትል ጠቅላይ ሚኒስተር በስራ ላይ በነበረበት ወቅት ሲከፈል የነበረው ደሞዝ እንዳለ እስከ ዕድሜ ልኩ ይከፈለዋል ማለት ነው። አይቀነስበትም። በስራ ላይ ለሚኖረው ጠቅላይ ሚኒስተር ወይም ምክትል ጠቅላይ ሚኒስተር ወይም ፕሬዝዳንት ደሞዝ እና ጥቅማ ጥቅም ሲጨመር ለሱም ይጨመርለታል። የመኖሪያ ቤት ከ4 እስከ 5 መኝታ ክፍሎች ያሉት ይሰጠዋል። ሕክምና በሀገር እንዲህ ከሀገር ውጭም በአንደኛ ደረጃ ማዕረግ ለቤተሰቡም ጭምር የሕክምና አገልግሎት ይኖረዋል። የግል ደህንነት ጥበቃ አገልግሎት ይኖረዋል። ደረጃቸውን የጠበቁ 3 ለመጓጓዣ የሚያስፈልጉ ተሽከርካሪዎች ከነ ሾፌሮቻቸው ከነዳጅ ወጪዎቻቸው ጋር ሲበላሹም ከጥገና ወጪዎች ጋር ይሰጠዋል። ስራ ለስራ ማህበረሰቡን ለአገልግል ብሎም ካሰበ ከኃላፊነት ከተነሳ በኋላ ለቢሮ አገልግሎት የሚሆኑ ቢሮዎችና ለቢሮ የሚፈለጉ ቁሳቁሶች ኮምፒውተሮችን የመሳሰሉ በሙሉ እንዲሟሉለት ይደረግለታል ማለት ነው። እና ይህ እንግዲህ በሀገር መሪ ደረጃ ያሉ ሰዎች ከስራቸው ሲወርዱ ያለውን ነገር ነው ያወራ ነው። እስቲ ሀገር ሲመራ የነበረ ሰው ሆኖ ማለት ነው ከኢህአዴግ ወደዚህ ከስልጣን ከወረደ በኋላ ይህ ነገር ያልተሟላለት ፕሬዝዳንት አለ የምታውቁት? ኮሜንት ላይ አስቀምጡልኝ። ሌላ ደግሞ አንድ የምርጫ ዘመን ያገለገለ ከፍተኛ የመንግስት ኃላፊ 50 ዓመት ከሞላው 5 ዓመት አገልግሎ የጡረታ መብቱ ይከበርለታል። የስራ ስንብት ክፍያ ይሰጠዋል። የመኖሪያ ቤት አበል በአንድ ጊዜ የሚከፈል የተሽከርካሪ አበል፣ የሕክምና የመጓጓዣ ማንሻ አበል የመሳሰሉ ተጨማሪ አበሎች ይሰጧቸዋል። የመንግስት ሰራተኛ ለሆኑት ግን ይህ ሁሉ አበል የለም። 5 ዓመት አገልግላችሁ ስራችሁን ስትለቁ ሰቨራንስ ፔ ብቻ ነው የሚከፈላችሁ ማለት ነው። የስራ መፈለጊያ አንዳንዶቹ የአገልግሎት ክፍያ ይሏታል፣ እሷ ብቻ ነው የምትከፈላቸው። ለእነሱ ግን የሚሰጠው ቅድም የነገርኳችሁ ተሽከርካሪ አበል፣ የስራ ስንብት ክፍያ፣ የመኖሪያ ቤት አበል፣ ሕክምና፣ የመጓጓዣ ማንሻ አበል፣ የመቋቋሚያ አበል እነዚህ ሁሉ ይሰጧቸዋል ማለት ነው። እና እንግዲህ ይህንን ከፍተኛ የመንግስት የሀገር መሪዎችን በተመለከተ ነው የነገርኳችሁ። አሁን ደግሞ የጠቅላይ ፍርድ ቤት ፕሬዝዳንትና ምክትሎቹ ምን ያገኛሉ የሚለውን ነገር ደግሞ እስኪ ነይ። የጠቅላይ ፍርድ ቤት ምክትሎቹና የጠቅላይ ፍርድ ቤት ፕሬዝዳንቱ እነሱም ስራቸውን ሲለቁ በስራ ላይ የነበራቸው ደሞዛቸው አይቋረጥባቸውም፣ ይከፈላቸዋል። የመኖሪያ ቤት አገልግሎት፣ የተሽከርካሪ የምክር ቤት አባላትንም ይጨምራል። ኦኬ ተሽከርካሪ ይሰጣቸዋል እና ዘና ብለው ነው የሚኖሩት ማለት ነው። ኦልሬዲ ከስልጣን ከወረዱ በኋላ ከስልጣን ከተነሱ በኋላ የሚቋረጥባቸው ጥቅማ ጥቅም የለም ማለት ነው። እና ዳኛ መሆንም ስራው አድካሚ ሊሆን ቢችልም ጥሩ ነው ከለቀቃችሁ በኋላ ማለት ነው። አሁን የነገርኳችሁ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና የምክትል ፕሬዝዳንቶችን ነው። ዳኞች ግን ሌሎች ማንኛውም ኖርማል የሆኑ የፌዴራል ፍርድ ቤት፣ የመጀመሪያ ደረጃ ፍርድ ቤት፣ የፌዴራል ከፍተኛ ፍርድ ቤት፣ የፌዴራል ጠቅላይ ፍርድ ቤት ዳኛ ሆኖ አገልግሎ የነበሩ ሰዎች የመንግስት ተሿሚዎች ስራቸውን ሲለቁ ምን ጥቅማ ጥቅም ያገኛሉ የሚለውን ደግሞ ልንገራችሁ። ማንኛውም ዳኛ 5 ዓመት ካገለገለ በኋላ ከዳኝነት ስራው ሲነሳ ምን ያገኛል መሰላችሁ?
የመቋቋሚያ አበል ይሰጠዋል። የስራ ስንብት ክፍያ አለው። የመኖሪያ ቤት አበል ይሰጠዋል። ተሽከርካሪ አበል ይሰጠዋል። የሕክምና አገልግሎትም ያገኛል። የግል ደህንነት ጥበቃ አገልግሎትም ያገኛል እና ጠቀም ያለ ነው አይደል? የሚያገኛቸው ነገሮች ብዙ ናቸው። በመንግስት ስራ ላይ ያላችሁ ሰዎች ግን ስራችሁን 5 ዓመት አገልግላችሁ ስትለቁ የምታገኙት ሰቨራንስ ፔ ብቻ ነው። የአገልግሎት ክፍያ እያሉ አንዳንዶች በተለምዶ የሚጠሩት፣ አዋጁ ላይ ደግሞ የስራ መፈለጊያ ክፍያ ተብሎ የተቀመጠው እሷን ነው የምታገኙት። ዳኛ ሆኖ ግን ከኃላፊነት የተነሳ ሰው እነዚህን ሁሉ ያገኛል። የመቋቋሚያ አበል፣ ስራ ስንብት ክፍያ አበል፣ መኖሪያ ቤት አበል፣ ተሽከርካሪ አበል፣ ሕክምና አገልግሎት፣ የግል ደህንነት ጥበቃ አገልግሎት፣ እነዚህን ሁሉ ያገኛል። ለጡረታ እድሜው ደርሶም ከወጣ የጡረታ አበሉን በቋሚነት ያገኛል ማለት ነው። ገባችሁ? እና ይህን ይመስላል የመንግስት ኃላፊዎች፣ የሀገር መሪዎች ከኃላፊነት ሲነሱ የሚሰጣቸው ጥቅማ ጥቅም ማለት ነው። ለተጨማሪ ማወቅ በደንብ ከፈለጋችሁ ምን መሰላችሁ፣ የአዲስ አበባ ከተማ አዋጅ አለ። አዋጅ 653/2001 አዋጅ ቁጥር 653/2001 አንብቡ። ሪፖስት እያደረጋችሁ ደህና ዋሉ።